የሙሽሪትና ሙሽራው አልጋቸው ለምለም ነው። ከዛሬ በኋላ በለመለመ መስክ የሚኖሩ ፈጣሪያቸውን መነሻ ያደረጉ ፈጣሪያቸውን መድረሻም ያደረጉ ሁለቱ ልጆች ሙሽሪትና ሙሽራው ናቸው። የሰው ልጅ መነሻው እግዚአብሔር ነው፣ መድረሻው እግዚአብሔር ነው። የምንነሳው ከአፈር ነው፣ የምንደርሰው መድረሻችንም አፈር ነው። ይህ ከሆነ ከአፈር ተነስተን ወደ አፈር እስከምንደርስ ድረስ መልካም የሆነ ለምለም የሆነ በጎ የሆነ ስራ መስራት ያስፈልጋል። ይህን በጎ የሆነና መልካም የሆነውን ስራ ለመስራት ደግሞ ስንጀምር በእግዚአብሔር ስም መጀመር ወሳኙና ዋናው ነገር ነው። በመሆኑም ነው ዲያቆን ወንድማችን ወልደ ትንሣኤና ሙሽሪት ማራናታ መነሻቸውን በሥጋው ደሙ አድርገው ጉዟቸውን ጀመሩ። ሁልጊዜ ሰዎች የሚጓዙት ወደፊት እንጂ ወደኋላ አይደለም። በዓለም ላይ 8.5 ቢሊዮን ሕዝብ አለ። ሁሉም ሕዝብ በመንገድ ላይ ይገኛል። አውሮፕላኑ የሚነሳ ከኢትዮጵያ ነው፣ የሚደርሰው አውስትራሊያ ነው። ታክሲው ከ4 ኪሎ ይነሳል፣ ፒያሳ ይደርሳል። ከመሳለሚያ ተነስቶ መገናኛ ይሄዳል። ሁልጊዜ ጉዞው ወዴት ነው? ወደፊት ነው። አልቦ ዘየዝርፈ ወያርስ ድሪተ፣ እርፍ ይዞ ወደኋላ የሚያርስ የለም። ስራ እየሰራን ወደኋላ መመለስ አይቻልም። ሁልጊዜ ጉዟችን መሆን ያለበት ወደፊት ነው። እኒህ ሙሽሮች ሁለቱ ባልና ሚስቶች ጉዟቸውን ቀጥታ ወደፊት ጀምረዋል። በማን ከብረዋል? በሥጋው ደሙ ከብረዋል። በሥጋው ደሙ ጉዟቸውን ጀምረዋል። ከፈጣሪያቸው ጋር ለአንዴና ለመጨረሻ ጊዜ ላይላቀቁ ተገናኝተዋል። የሁለቱ ባልና ሚስት ሥጋቸው አንድ ሆኖ እስከ መቃብር ይቀጥሉ ዘንድ በሥጋው ደሙ ተዋህደዋል። ስለዚህ ጉዞው ከዚህ በኋላ ወደፊት እንጂ ወደኋላ መመለስ አይቻልም። እርፍ ይዞ ወደኋላ የሚያርስ የለምና አልጋው ለምለም እንዲሆን መልካም ዘር እንዲሰጣቸው ዛሬ ሰሎሞን ያስተምራቸዋል። በመኃልየ 1:10-11 አልጋው ለምለም ይሆናል፣ አገር የሚመራ ልጅ ይወለድበታል። ከአይምሮ ጭንቀት ነፃ ሊያወጣ ሊያዝናና ሊያስደስት የሚችል ልጅ ይወለዳል። ሁላችሁም ወላጆች ናችሁ። ልጆች ምን ያህል እንደሚያስደስቱ ታውቁታላችሁ። ማብራሪያ አያስፈልገውም። ሁለቱ ተጋቢዎች ዛሬ ገና ጀመሩት። ስለ ልጅ የሚያውቁት ነገር የለም። አልጋቸው ለምለም ሆኖ አገር የሚመራ ልጅ እንዲወልዱ እግዚአብሔር ይፍቀድላቸው። አልጋችን ለምለም ሆኖ ሀገራችንን የሚመራ ቤተ ክርስቲያንን የሚያገለግልና ሕዝብን በቅንነት የሚያገለግል ዘር ለሁላችንም ይስጠን። የዚች ቤተ ክርስቲያን አምላክ ሁላችንም በለምለሙ ይምራን። በለምለሙ ጎዳና እንድንጓዝ ይፍቀድልን። አልጋችንም ለምለም እንዲሆን ቅዱስ ፈቃዱ ይሆን። በዚሁ በሰሎሞን 1:10-11 ላይ ብዙ ነገሮች አሉ። አንገትሽም በዕንቁ ድሪ ያማረ ነው በማለት ቤተ ክርስቲያንና ወልድ ድንግል ማርያምና ልጇ ይነጋገራሉ። ወደ እኛ ስናመጣው አንገትሽን በድሪ ያማረ ነው። ድሪው ሥጋው ደሙ ነው። ጌጡ ሥጋው ደሙ ነው። ባለቤትህ በሥጋው ደሙ አጊጣለች። ባለቤትሽ ሙሽራው በሥጋው ደሙ ጌጥ አምሮበታል። እንኳን ደስ ያላችሁ እልል ብላችሁ እግዚአብሔር ይመስገን። አጠቃላይ የሰሎሞንን መጽሐፍ ወይም መኃልየ ዘሰሎሞን የሚለው ስታነቡት የሙሽሮችን ስነ ልቡና የሚቃኝ ሙሽሮች ምን መምሰል እንዳለባቸው የሚያሳይና ከላይ ያለው በሙሽሪትና በሙሽራው ስርዓት ውስጥ ያለውን የሚያስተምር ሆኖ ከጀርባ የቤተ ክርስቲያንና የወልድ የኢየሱስ ክርስቶስን ግንኙነት ይገልጻል። የልጇ የመድኃኔዓለም የኢየሱስ ክርስቶስንና የድንግል ማርያምን ታሪክ ይገልጻል። አንገትሽ ውብ ነው፣ ጡቶችሽ ለምለም ናቸው እያለ ይገልጻል።
ቤተ ክርስቲያን ናት። ዛሬ ሙሽሪትና ሙሽራው የጠቡት ጡት ደሙ ነው። የበሉት ሥጋ የክርስቶስ ሥጋ ነው። ይህንን ጡት የጠባ በዚህ ጡት ያደገ ሰው ለምለም ነው የሚሆነው። ለተለያዩ ትርኪ ምርኪ ነገሮች የማይንበረከክ ነው የሚሆነው። ሙሽሪትና ሙሽራው ስርዓታቸውን በዚህ መልክ ነው የጀመሩት። እግዚአብሔር አምላክ እስከ መጨረሻው አብሯቸው ይሁን። ሰዓት ይችን ሰይጣን ፈተናውን የሚያበዛባት ኦርቶዶክሳዊ ቤተክርስቲያንና ድንግል ማርያምን ነው። ወዳጄ ሆይ ውብ ነሽ እያለ የሚያመሰግናት ከእሷ በእሷ ላይ ይነግስና ይከብር ዘንድ በደሙ ነጠብጣብና በደሙ ፈሳሽነት የመሰረታት ወልድ ኢየሱስ ክርስቶስ ነው። ወዳጄ ሆይ ውብ ነሽ የሚላት ወደ እኛ ስናመጣውም ይሆናል። በዚያ በኩል ደግሞ በሰው ቋንቋ ስለተገለጠ ዋናውና ትልቁ ምስጢር በቤተ ክርስቲያንና በፈጣሪ መካከል ያለውን ግንኙነት የሚያሳይ ነው። እንደ ርግቦች ዓይኖችሽም እንደ ርግቦች የሚያምሩ ናቸው ይላታል። መኃልየ 4 ቁጥር 1 መኃልየ 4 ቁጥር 1 ላይ ስናነብ እናገኘዋለን። ባጭሩ ጋብቻ ክቡር ነው። ጋብቻ ንጹሕ ነው። ጋብቻ ክቡርና ንጹሕ ሆኖ የሚኖረውና የሚቀጥለው ተጋቢዎቹ በስርዓት ሲመሩት ነው። ብለንም ያኔ በተናገረው ቃሉ ለዘላለም የሰው ልጆች ሲባዙ ይኖራሉ፣ ይቀጥላሉ። እሱ የሚናገረው አንዱ ቃል ለዘላለም ይሰራል። በስምሽ የተማጸኑ እምርልሻለሁ ብሎ የተናገረው ቃሉ ለዘላለም ይቀጥላል፣ ለዘላለም ይኖራል። አንድ ጊዜ የተናገረው ቃሉ አይሻርም፣ ይግባኝ ሰሚ የለበትም፣ ከሱ በላይ የለም። አንድ ጊዜ በተናገረው ብዙና ተባዙ ብሎ ታዲያ ብቻውን ይኖር ዘንድ አለ። ሁሉን የሚያውቀው የኛ ጌታ ብቻውን ይኖር ዘንድ አግባብ አይደለም ነው። ማን ጋብቻ ከዚያ ውጭ ትርጉም የለውም። ሰይጣን ዓለምን ለማፍረስ የሕዝቡን ሕይወት ለማበላሸት ሀገርን ለማበላሸት መልካም ስብዕና አትበሉ። ከዛሬ በኋላ ሰብዕና ፐርሰናሊቲ ማለት ነው። መልካም ሰብዕና መልካም ሰውነት ያላቸውን ሰዎች ለመፈተንና ከመልካም ሰብዕናቸው ለማዋረድ የተለያየ ነገር ይሰራል። ይህ የሰው ልጆች መሰረት በሆነው በጋብቻ ላይ ሆን ብሎ ቀስቱን ዘርግቷል፣ ወጥመዱንም አጥምዶታል። ይህ ቅዱስ የሆነው የሰው ዘር የሚገኝበት የዘር ቅጠላው ጉዳይ የሚከናወንበት ይህ ቅዱስ የሆነው የጋብቻ ስርዓት እንዲበላሽና የሰው ልጆች ወደ አውሬነትና ወደ ሌላ ጠባይ እንዲቀየሩ ለማድረግ ይህን ቅዱስ የሆነውን ጋብቻ ለማርከስና ለማበላሸት የሰው ዘር እንዲጠፋ ለማድረግ ሰይጣን ስራውን እየሰራ እንደሆነ ሁላቸውም አትርሱት። ጋብቻ ክቡር ነው። አልጋውም ንጹሕ ነው። መኝታውም እንከን የለበትም። እንከን የሌለው እንዲሆን የምናደርገው ደግሞ እኛው ትልቆቹ የዓለሙ ፍጡራን ነን። በዚህ ምድር ላይ ትልቁ ፍጡር ማን ነው ከተባለ የሰው ልጅ ነው። ከሰው ልጅ በላይ ለፕላኔታችን ትልቅ ፍጡር የለም። በሰማይ ላይ የሚበር ወደ ምድር ወደ ከርሰ ምድር የሚገባ ማዕድናትን የሚመራመር በፕላንት ወይም በእጽዋት ላይ የሚመራመር በሰማይ ላይ ባሉት ቁሳዊ አካላት ላይ ምርምሩን የሚያደርግ የሚጠቅመውንና የማይጠቅመውን ለይቶ የሚያውቅ የሳይንስ ፈጣሪና የምርምር አባት የነገሮች ሁሉ አሐቂና አስገኚ ትልቁ ፍጡር ማን ነው ካላችሁኝ ሰው ነው። ሰው ደግሞ የሚገኘው በምንድን ነው? ይገሩኛ በጋብቻ ነው። እኒህ ሁለቱ ለጋ ወጣት ዘማሪው አገልጋዩ ከዚህ በኋላ ቄስ የሚሆነው ካህኑ ዲያቆን ዘማሪ ወልደ ትንሣኤና እህታችን ወይዘሪት ማራናታ ለዓለማችን ትልቅ የሆነውን ፍጡር ሰውን ማስገኘት በሚችሉበት ደረጃ የእግዚአብሔርን ፈቃድ በሥጋ ወደሙ ጠይቀው ዛሬ ጀምረውታል። ከነዚህ ቀናና ውብ አገልጋዮች ባልና ሚስት የሚገኘው ዘር ለሀገር የሚጠቅም ለዓለም የሚጠቅም ተመራማሪ ሳይንቲስት፣ የሃይማኖት አስተማሪ፣ እግዚአብሔርን የሚያገለግል ካህንና ዘማሪ እንደሚሆን አልጠራጠርም። ይህ ይሆን ዘንድ የሰማይና የምድር አምላክ እግዚአብሔር ይፍቀድልን፣ ይፍቀድላቸው። ጋብቻው ንጹሕ ነው። መኝታውም እንከን የለበትም። አልጋችንም ለምለም ነው።
በማለት ቅዱስ መጽሐፍ እንደዚህ ገልጾልናል። ይህንን ቅዱስ የሆነውን ጋብቻ ለምንወዳቸውና ለምናፈቅራቸው ልጆቻችን መገኛ የሆነውን ጋብቻ አክብረን እንድንቀጥል ሁላችንም እግዚአብሔር ይርዳን። የሰማነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር። መጋቤ ሐዲስ